ባህር ኃይሉና ኤርትራዊቷ በባሬንቱ በረሃ የተፈተነች ነፍስ። ውድ የኢትዮ ትዝታ ቤተሰቦች ለዛሬ ይዘንላችሁ የቀረብነው ታሪክ የፒት ኦፊሰር ሰለሞን አባተን ታሪክ ነው። ፒት ኦፊሰር ሰለሞን አባተ የኢትዮጵያ ባህር ኃይል በምጽዋ የነበረው አባል ነበር። ያኔ በምጽዋ በነበረበት ጊዜና በባሬንቱ በረሃ የተፈተነውን ፈተና ለታሪክ ማስታወሻ እንዲሆነን ጥቂቶቹ በሚለው መጽሐፍ ላይ አስፍሮታል። እኛም ለዛሬ ከዚሁ መጽሐፍ ላይ ይዘንላችሁ ቀርበናል። ጥቂቶቹ የኢትዮጵያ ባህር ኃይል አባላት አስደናቂ ግለ ታሪኮች የሚለውን መጽሐፍ አዘጋጅቶ ያቀረበልን ሊዲንግ ሲማን አለማየሁ ማሞ ነው። ታሪኩን ለትውልድ ስላስቀመጠልን እያመሰገንን ከዚሁ መጽሐፍ ላይ የፒት ኦፊሰር ሰለሞን አባተን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሄኖክና ምህረት ፍቅር እስከ ሞት በፒት ኦፊሰር ሰለሞን አባተ። በዘመነ ኃይለ ሥላሴ የአርሲ ጠቅላይ ግዛት፣ በወታደራዊ ደርግ ዘመን የአርሲ ክፍለ ሀገር፣ በኢህአዴግ ደግሞ የኦሮሚያ ክልል አርሲ ዞን ውስጥ ያለች ትንሽዬ ከተማ ናት። አሰላ ትባላለች። ቁልል ደመና ከአናቱ ማያጣውን የጭላሎ ተራራ ተንተርሳ ያለች ስትሆን አንዳንድ ሰዎች አሰላ ዘግቶ በላ ይሏታል። እንዲህ ይበሉ እንጂ ከተማ ውስጥ ያለው ማህበረሰብ ከተለያየ ቦታ መጥቶ የሰፈረ በመሆኑ ልክ እንደሌላው የኢትዮጵያ ክፍል በማህበራዊ ኑሮ ጥሩ መስተጋብር ያለው እርስ በርሱ የሚረዳዳና የሚጠያየቅ ሕዝብ ነው። ታዲያ አቶ አባተ ደበላ በዚህችው ትንሽ ከተማ በእህል ንግድ ሥራ የሚተዳደሩ፣ በሥራቸው ጸባይ ምክንያት ከብዙ ሰው ጋር ተግባቦት የነበራቸው ሲሆን የመልካም ስነ ምግባር ተምሳሌት የነበሩ፣ ቤተሰባቸውንም በመልካም ጸባይ ኮትኩተው የቀረጹና ልጆቻቸውን በከተማዋ ውስጥ ባሉ ትምህርት ቤቶች እያስተማሩ ያሳደጉ ነበሩ። ከነዚህ ልጆቻቸው መሃል በሁለተኛው ልጃቸው በእኔ ሰለሞን አባተ ላይ ትኩረት አድርገው በመንፈሳዊ ሕይወቴ እንድታነጽ በማለት በአካባቢው በምትገኘው ደብር ቅድስት ማርያም ቤተክርስቲያን ድቁና እንድማር አደረጉ። ደግሞም ከዚሁ መንፈሳዊ ትምህርት ጋር በማጣመር በቤተ ክርስቲያኗ ስር በሚተዳደረው ፈለገ ሕይወት አንደኛ ደረጃ ትምህርት ቤት ዘመናዊ ትምህርት እንድማር አመቻቹልኝ። እኔም በትምህርት ጎበዝ ስለነበርኩ እስከ 4ኛ ክፍል በጥሩ ሁኔታና ውጤት ተማርኩ። ይህ ትምህርት በዚህ ላይ ያለ ነበር የንግድ ሥራውን ለማዘዋወር አባቴ ቤተሰቡን በሙሉ ይዞ ከአሰላ 60 ኪሎ ሜትር ርቀት ላይ በምትገኘው በቆጂ ከተማ ይሄደው። እኔም ትምህርቴን አቋርጬ አብሬ ለመሄድ ተገደድኩ። ከበቆጂ 12 ኪሎ ሜትር በምትርቀው ሊሙ ሚሽን የምትባል የገጠር ከተማ እስከ 8ኛ ክፍል ድረስ ተማርኩ። የ8ኛ ክፍል ትምህርቴን ደግሞ በቆጂ በሚገኘው መለስተኛ ሁለተኛ ደረጃ ትምህርት ቤት ስማር ቆየው። በቆጂ ማለት አብዛኛዎቹ ኢትዮጵያን በዓለም ኦሎምፒክ አደባባይ ስሟን ያስጠሩ አትሌቶችን ያፈራች ከተማ ነች። እናም በዚህ ትምህርት ቤት የ8ኛ ክፍል ትምህርቴን እጅግ በጣም ጥሩ የሆነ ውጤት በማምጣት በ1969 ዓ.ም ወደ 9ኛ ክፍል ተዘዋወርኩ። ጊዜው አፍላ የአብዮት ወቅት ነበር። በዚህን ጊዜና ከዚያም በፊት የ8ኛ ክፍል ከፍተኛ ውጤት ያመጡ ተማሪዎች ቀጣዩን ትምህርት የሚማሩት አዲስ አበባ በሚገኘው በእደ ማርያም ትምህርት ቤት ነበር። እኔም ለዚህ ትምህርት ቤት ታጭቼ የነበርኩ ቢሆንም ወደዚያ ለመጓዝ ስዘጋጅ ትምህርት ቤቱ በነበረው የአብዮት እንቅስቃሴ ምክንያት ተዘጋ። ስለዚህ አሰላ በሚገኘው አጠቃላይ ሁለተኛ ደረጃ ትምህርት ቤት ለመማር ተገደድኩ። ወቅቱ የተለያዩ የፖለቲካ ፓርቲዎች እንደ አሸን የፈሉበት ጊዜ ነበር። የፖለቲካ ፓርቲ የሚለውም ስያሜ የተጀመረው በዚሁ ጊዜ ነበር። ከነዚህም ውስጥ ሰደድ፣ መኢሶን፣ ኢሃፓ፣ ወዝሊግ የሚባሉት ይገኙበታል። እነዚህ ፓርቲዎች ወጣቱን እየመለመሉ
ለዓላማቸው መሳካት ያታግሉ የነበረበት ወቅት ነበር። እኔም ከአንድም 3 ጊዜ በተማሪዎች ንቅናቄ ታስሬ ስለነበር በእስር ቤት ውስጥ እያለው በኢሃፓ ፓርቲ ተመልምዬ መስራት የጀመርኩበት ጊዜ ነበር። ይህ በእንዲህ እያለ በ1970 ዓ.ም ወርሃ ግንቦት የኢትዮጵያ ባህር ኃይል አባላት ምልምል መርከበኞችን ከየትምህርት ቤቱ ለመቅጠር መጡ። ከመልማዮቹ የሚደረገው አማላይ የሆነ ቅስቀሳና በወቅቱ እኔም በእስር ብዛት በመሰላቸቴ ምክንያት ወደ ኢትዮጵያ ባህር ኃይል ለመቀጠር ወሰንኩ። በመሆኑም በመልማዮቹ በሚሰጠው የመግቢያ ፈተና ማለትም የቃል ጥያቄና የአቋም ብቃት ፈተናውን ጨርሼ እንዳለፍኩ ለሕክምና ምርመራ አሰላ አጠቃላይ ሆስፒታል ተላኩ። የሕክምና ምርመራውንም ጨርሼ ከትምህርት ቤት ውስጥ ከተመለመሉት 22 ተማሪዎች ጋር በመሆን ጉዞ ወደ አዲስ አበባ ጄኔራል ዊንጌት ትምህርት ቤት ሆነና በየወቅቱ የኢትዮጵያ ባህር ኃይል ምልምል መርከበኞችን ከሚያሰለጥንበት ትምህርት ቤት ገባው። መሰረታዊ የመጀመሪያ ኮርስ የሚባለውን የመርከበኝነት ትምህርት ፊዚክስ፣ ሂሳብ፣ የእንግሊዝኛ ቋንቋና በተጨማሪም ወታደራዊ ትምህርት በሙሉ ተማርኩኝ። መስሪያ ቤቱ ይህንን ስልጠና የሰጠን ከትምህርት ቤቱ አስተማሪዎች ጋር በመቀናጀት በዚሁ በጄኔራል ዊንጌት ትምህርት ቤት ቅጥር ግቢ ነበር። ስልጠናና ትምህርት የወሰደው ጊዜ 2 ዓመት ሲሆን ይህን ሁሉ ከጨረስኩ በኋላ ተመርቄ ጉዞ ወደ ምጽዋ ባህር ኃይል መደብ ሆነ። የመጀመሪያው የመርከብ ላይ ልምምዴም በጦር መርከብ ኢትዮጵያ ላይ ነበር። በዚያውም የምጽዋን ሙቀት ተጋፈጥኩ። በዚህችው የጦር መርከብ ላይ በትምህርት ያገኘሁትን ዕውቀት በተግባር ለመተርጎም በባህር ኃይል ውስጥ የነበሩ ሙያዎችን እንደ ቦስን፣ ኢንጂነር፣ ኤሌክትሪክ፣ ሰፕላይ፣ መድፈኛ ወዘተ በየወሩ እየቀያየርኩ ዓመት ያህል ተለማምጄ ጨረስኩ። በ1972 ዓ.ም ደግሞ አስመራ በሚገኘው የሙያ ማሰልጠኛ በመድፈኛ ሙያ የሚሰጠውን ትምህርት ለ8 ወራት በጥሩ ሁኔታ በመከታተል የኤቢል ሲማን ማዕረግ አግኝቼ ጨርሼ ተመረቅኩ። እኔም ባገኘሁት ማዕረግና ስልጠና በፈጣን አጥቂ ሚሳኤል መርከብ 160 ላይ ተመድቤ መስራት ጀመርኩ። በእነዚህ መርከቦች ላይ ተመድቤ እያለው አቋርጬ የነበረው የአካዳሚ ትምህርቴ በጣም ይቆጨኝ ስለነበር እንደ ሌሎቹ የሥራ ባልደረቦቼ ሁሉ የማታ ትምህርቴን ለመከታተል ምጽዋ በሚገኘው ሰመሃል አጠቃላይ 2ኛ ደረጃ ትምህርት ቤት ካቋረጥኩበት 10ኛ ክፍል ለመጀመር ተመዘገብኩ። ነገር ግን ትምህርቱን እንደጀመርኩ የተመደብኩባት የጦር መርከብ ለግዳጅ ወደ አሰብ የባህር ኃይል መደብ እንድትሄድ በመታዘዟ በድጋሜ ትምህርቴን አቋርጬ ወደዚያው ተጓዝኩ። ምንም እንኳን ትምህርቴን ማቋረጡ የሚያናድደኝ ቢሆንም አሰብ ወደብ በመርከቧ ላይ ሆኜ ስሰራ እድል ቀንቶኝ ለሌላ ትምህርት ወደ ቀደመችው ሶቪየት ኅብረት ሄድኩ። የቀድሞዋ ሶቪየት ኅብረት 17 ሪፐብሊኮች ያሏት ሀገር ስትሆን ከሪፐብሊኮቹ አንዷ የነበረችው ዩክሬን ሪፐብሊክ ውስጥ 14 የአውሮፓ ሀገሮችን በትራንስፖርት የሚያገናኘው የዱናይ ወንዝ የሚገኝባት እዝማሊያ የተባለች የወደብ ከተማ ነበረች። በዚህች ትንሽ ከተማ ውስጥ የሶቪየት መኮንኖች የሚማሩበት ትምህርት ቤት ይገኛል። በዚህም ትምህርት ቤት ውስጥ በትንሹ ከ30 የዓለም ሀገራት የተውጣጡ ተማሪዎች ነበሩ። ከነዚህም መካከል የምስራቅ ጀርመን፣ የየመን፣ የላኦስ፣ የፖላንድ፣ የአንጎላ፣ የኩባ መርከበኞች ከብዙዎቹ ጥቂቶቹ ነበሩ። እዚህ ትምህርት ቤት ነበር እኔም ትምህርቴን የጀመርኩት። ይህም ትምህርት ለኢትዮጵያ ባህር ኃይል ኢንስትራክተርነት ሙያ የሚያበቃኝ ነበር። ትምህርቱን በጥሩ ውጤት ጨርሼ ወደ ኢትዮጵያ እንደተመለስኩ የተመደብኩት በተማርኩት ትምህርት ሳይሆን የምድረ ነክ ጦር መርከብ 1037 ከምትባለው የሎጂስቲክ አቅራቢና የጭነት መርከብ ላይ ነበር። ይህቺ መርከብም ሁለንተናዊ የሆነ ሥራ የምትሰራ ነበረች። እንዲሁም እንደ ማንኛውም መርከብ ቅኝት ወይም ፓትሮል የመውጣትና ለምድር ጦር አባላት ስንቅ የማቀበል ኃላፊነት ነበራት። እኔም በዚች መርከብ ላይ የተመደብኩት ገና አዲስ እንደመጣች ነበር። በመርከቧ ላይ የሚሰሩት የሶቪየትና የኢትዮጵያ መርከበኞች በአንድ ላይ ነበር። ይህም የሆነበት ምክንያት የኢትዮጵያውያኑን መርከበኞች ብቁ ለማድረግ ነው።
ጊዜው በቀይ ኮከብ ዘመቻ የኤርትራን የጦርነት ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት የታለመበት የዘመቻ ወቅት ነበር። ከመሃል አገር ጦሩን ለማበረታታት የሚመጣ ሕዝብ፣ ለዘገባ የሚሰማሩ ጋዜጠኞችና ለቅስቀሳ የሚላኩት የኪነት ቡድን አባላት ነበሩ። እነዚህን ከቦታ ቦታ ማጓጓዝ የመርከበኞቹ ሥራ ነበር። እኔም በዚሁ ጊዜ የተቋረጠ ትምህርቴን ለመቀጠል አመቺ ሆኖ ስላገኘሁት ተስፋ ባለመቁረጥ ከ10ኛ እስከ 12ኛ ያለው ትምህርቴን በዚህችው የጦር መርከብ ላይ ሆኜ ለመጨረስ በቃው። ውጤቱ ዩኒቨርሲቲ የሚያስገባኝ ቢሆንም እንኳን በምፈልገው የሕግ ትምህርት ምጽዋ የሚገኘው የአስመራ ዩኒቨርሲቲ ቅርንጫፍ ዲፓርትመንት ስላልነበረው የግድ አስመራ ወይም ሌላ ቦታ መሄድ ነበረብኝ። በዚህ ሰዓት ነበር በመተንፈሻ አካል ላይ በደረሰብኝ ሕመም ምክንያት ለከፍተኛ ሕክምና ወደ አስመራ የተላኩት። እዛም እንደደረስኩ በቃኘው ስቴሽን በሚገኘው ከአንገት በላይ ሕክምና ማዕከል የጦሩ ሕክምና ሆስፒታል ሕክምና ሲደረግልኝ ቆየ። በመጨረሻም በስፔሻሊስት ሐኪሙ በተሰጠው ውጤት መሰረት በመርከብ ላይ መስራት እንደማልችልና ከሥራ እንድሰናበት ውሳኔ ተላለፈ። ውሳኔውም በሐኪሞች ቦርድ በኩል መጽደቅ ስለነበረበት ወደዚያ ተመራው። ቀጠሮም ተሰጥቶኝ ወደ ምጽዋ ተመለስኩ። በወቅቱ የኢትዮ ኤርትራ ጦርነት በሁሉም አቅጣጫ ተፋፍሞ ስለነበር የሕክምና ቦርዱ ዘግይቶ ሥራ በመጀመሩ ቀጠሮ ሲራዘም ቆየ። በመጨረሻ ነገሮች ሲመቻቹ ተጠርቼ እንድቀርብ ተደረገ። በሐኪሞቹ ቦርድ ላይ አንድ የባህር ኃይል ሐኪምና አንድ የሰው ኃይል አስተዳደር በተገኙበት ውሳኔው መሰናበት ብቻ እንደሆነ ተገለጠ። ነገር ግን ሐኪሙና የሰው ኃይል አስተዳደሩ ብዙ ገንዘብ ወጪ አድርገው ውጭ ሀገር ጭምር እንዳስተማሩኝ በመግለጽ በውሳኔው እንደማይስማሙ አስረዱ። ግን ለጤናው ሲባል ከመርከብ ወርዶ አዳዲስ ተማሪዎችን እንዲያሰለጥን እናደርጋለን ብለው ተከራከሩ። የቦርዱም ውሳኔ ለ3 ዓመታት ከፍታ ቦታ ላይ ሆኜ እየሰራው እንድታከም ሆኖ ተቀየረ። በውሳኔው መሰረትም አስመራ በሰው ኃይል አስተዳደር ምክትል አስተዳደርና የንቅናቄና እንዲሁም የግል ማህደር ንዑስ ክፍል ኃላፊ ሆኜ እንድሰራ ትዕዛዝ ተሰጠኝ። ይህ አጋጣሚም ትምህርቴን በአስመራ ዩኒቨርሲቲ ለመከታተል አመቺ ሁኔታን ፈጠረ። በዚያም ዩኒቨርሲቲ በኤክስቴንሽን መርሃ ግብር በሕግ ዲፓርትመንት ተመዘገብኩ። በወቅቱ የሕግ ትምህርት የሚማሩት ሁለተኛ ዲግሪያቸውን የሚሰሩ ስለነበር ከእነርሱ ጋር መማር ደግሞ ምን ያህል ከባድ እንደሚሆን ለመገመት አይከብድም። እኔ ግን ያለምንም ማንገራገር ትምህርቴን ቀጠልኩ። ብዙ ጊዜ ሽክ ብዬ ስለመሄድ አስተማሪዎቼና የክፍል ጓደኞቼ የአየር ኃይል ፓይለት ይሆናል የሚል ግምት ነበራቸው። እንዲያውም የእንግሊዝኛ መምህሬ ዶክተር መርሃ ጽዮን ኃይሌ የዩኒቨርሲቲው ድንና ሬጅስትራር በአሁኑ ጊዜ ቦዝ አንቀጽ አገባብ የአየርን ግፊት ስለመሰንጠቅ ስትሪም ላይኒንግ ሲያስተምሩኝ የጠየቁኝ ጥያቄ ነበር። ፓይለት አይደለህም? እስቲ ስለያዝነው ትምህርት አስረዳ ሲሉኝ፣ ኧረ እኔ የባህር ኃይል አባል ነኝ ብዬ ስመልስ፣ ያው ነው እናንተም ታውቁታላችሁ፣ መርከቧ ከፊት ሾል የምትለው ባህሩንና አየሩን ሰንጥቃ እንድትሄድና ለፍጥነት ነው ብለው ሙያዬን ያደነቁትን አልረሳውም። ዘውድነሽ ምህረትአብ ተወልዳ ያደገችው አስመራ እምብርት ላይ አርባት አስመራ ከሚባለው ከሐማሴኖች ሰፈር ሲሆን ደምግባቷና ተፈጥሮዋ የጎንደር ሰው ያስመስላታል። ሐማሴኖች ደግሞ መላውን የኢትዮጵያ ሕዝብ በአንድ ፈርጀው አማራ በማለት ይጠራሉ። ጥቂት የማይባሉት ከቅኝ ግዛት ጋር በተያያዘ ከፍተኛ የሆነ ጥላቻና ንቀት ስለነበራቸው ሀድጊ ወይም አህያ ብለው ነው የሚጠሩት። ከዘራቸውም ማንም ከአማራ ጋር ግንኙነት እንዲኖረው ፍላጎት የላቸውም። የዘውዲ ቤተሰቦችም በተለይም እናትየው ይህንን አመለካከት የሚያራምዱ ነበሩ። እሷ ግን ፍጹም እንዲህ ያለ አስተሳሰብ ያልነበራት፣ የዘር ቆጠራ የማይገባት፣ ሰውን በሰውነቱ ብቻ የምታከብርና ለመልካም ሕይወት ቦታ የምትሰጥ ነበረች። የምትኖረውም ከቤተሰቦቿ ጋር ሲሆን የመጀመሪያና ሁለተኛ ደረጃ ትምህርቷን
ኮምቦኒ ትምህርት ቤት ጨርሳ በአስመራ ዩኒቨርሲቲ ውስጥ በሳይኮሎጂ ዲፓርትመንት የሁለተኛ ዓመት ተማሪ ነበረች። እኔም በዚሁ ዩኒቨርሲቲ ውስጥ ትምህርቴን እየቀጠልኩ ባለሁበት ሁኔታ ነበር እሷን በማወቄ የህይወቴ ሌላኛው ምዕራፍ የጀመረው። ከዚያ በፊት በኤርትራ ክፍለ ሀገር ፍቅር ለመጀመርም ሆነ ሚስት ለማግባት ፍላጎት አልነበረኝም። ነገር ግን ቀልቤንም መንፈሴንም የምትቆጣጠር በእኔ አገላለጽ የኔው ፊያሜታ ምላትን ሴት ዘውድነሽን እዚሁ ዩኒቨርሲቲ ውስጥ ነበር የተዋወቅኳት። ትውውቃችን ራሱ አስገራሚ ነበር። በዩኒቨርሲቲው ቤተ መጻሕፍት በር ላይ ሳናስበው ተጋጅተን ለይቅርታ ስማችንን ከተለዋወጥን በኋላ ነበር ግንኙነታችን የጀመረው። መጀመር ላይ ሳይቆም እየጠበቀ የመጣው አልፎ ተርፎም ለጋብቻ እስከ መተጫጨት የደረስነው። ትውውቃችን ከመጀመሪያ ማልጣማቸው የሷ ቤተሰቦች ግን በተለይም እናቷ በዘረኝነት በጣም የተናጡ በመሆናቸው እንዴት አማራ ታገቢያለሽ በማለት በጣም ማሰቃየት ይጀምራሉ። እንዲያውም ለማለያየት በማሰብ ወደ ጀርመን ስለምትሄጂ አዲስ አበባ መሄድ አለብሽ ብለው ይነግሯታል። እሷም እነርሱ የፈለጋቸውን ቢሉ የትም ቢልኩኝ አንተ ከውስጥ ያጠፋም ትለኛለች። አንድ ጊዜ እሷ አስመራ ከተማ በሚገኘው ቤተ መጻሕፍት ገብታ ከጋዜጣ ላይ የጻፈችው የፍቅር ጥቅስና እኔ ደግሞ አስመራ ባህር ኃይል መደብ በሚገኘው ቤተ መጻሕፍት የጻፍኩት ጥቅስ ተመሳሳይ ሆኖ አገኘነው። በጣም ከመዋደዳችን የተነሳ ምን ያህል በስሜት አንድ መሆናችንን የሚያሳይ መታሰቢያ ሆነን። እንዲህ የነበረው የፍቅር ግንኙነት ሳንካላጣው አለ። ይልቁንም የሷ ቤተሰቦች አዲስ አበባ እንድትሄድ ወስነው ተዘጋጂ በማለታቸው መለያየት ቁርጥ ሆነ። በዚህ አጋጣሚ ወደ አዲስ አበባ ከመነሳቷ በፊት ለግንኙነታችን ያመች ዘንድ ከአዲስ አበባ አስመራ በሚመላለስ የባህር ኃይል አባል አማካኝነት በደብዳቤ እንደምንገናኝ ቃል ተገባባን። ከዚያም ወደ አዲስ አበባ ጉዞዋ ቁርጥ ሆኖ ከቤተሰቦቿ ተሰናብታ ተለየች። እኔም ከአስመራ ባህር ኃይል መደብ የፖለቲካ መምሪያ ንብረት የሆነች አንድ ቮልስዋገን መኪና ለምኜ ወደ አየር መንገድ የኤፍሬም ታምሩን ሙዚቃ እየኮመኮምኩ አድርሻት ተመለስኩ። ይህ ሁሉ የሆነው በቤተሰቦቿ ዘረኝነት ምክንያት በመሆኑ በጣም ተበሳጨው። እሷ ግን ለቃሏ ታማኝ ናትና አዲስ አበባ እንደደረሰች በመስሪያ ቤቴ በኩል ስልክ ደወለችልኝ። ክፍለ ሀገር የነበሩትን የኔን ዘመዶች እንዳገኘቻቸውና እህቶቼን ወደ አዲስ አበባ እንደምታመጣ ስትነግረኝ በመገረም ዘውዴ አፍቃሪ ብቻ ሳትሆን የቁም ነገር ሰው እንደሆነች ምግባሯ ገላጭ እንደነበር ተረዳው። እንዲህ እያለ የቀጠለው ግንኙነት የሷን ወደ አስመራ መመለስ ፈጠረ። ነገሩም እንዲህ ነበር። ዘውዴ አዲስ አበባ በነበረችበት ወቅት ለኢትዮጵያ አየር መንገድ የበረራ አስተናጋጅነት ለመወዳደር የ8ኛ ክፍል ትምህርት ማስረጃዋን እንድልክላት በስልክ ትጠይቀኛለች። ይህንን ማስረጃ ረስታ የሄደችው አደይ ለተየሱስ የሚባሉ የቤተሰቦቿ ጎረቤት ዘንድ ነበር። እኔም ተቀብዬ ወደ አዲስ አበባ ላኩላት። ይህ ከመሆኑ በፊት ያስቀመጠችበትን ዘንግታው ኖሮ ቤተሰቦቿን ጠይቃ ስለነበር ቤተሰቦቿም አደይንና እኔን የልጃችንን የትምህርት ማስረጃ ሰርቀውብናል በማለት በቀበሌ ፍርድ ቤት ሸንጎ ከሰሱን። እሷ በጥያቄዋ መሰረት እንደተላከ እንጂ ስርቆት እንደሌለበት ለፍርድ ቤቱ ደብዳቤ ጽፋ ለማስረዳት ብትሞክርም ማህበራዊ ፍርድ ቤቱ በአካል ቀርባ ማስረዳት እንዳለባት በመግለጽ ጥሪ ያደርግላታል። በዚህ ምክንያት በሄደች በ6 ወሯ ተመልሳ ለመምጣት ቻለች። ሁለታችንም ከመነፋፈቃችን የተነሳ ቤተሰቦቿ ጋር እንኳን ሳትደርስ እኔ ጋር የመጣችው። ናፍቆታችንን ከተወጣን በኋላ በፍርድ ቤቱ ቀጠሮ ቀን ቀርባ ቤተሰቦቿ ሳይዋት ጉድ መሆናቸውን ተረዱት። እሷም የትምህርት ማስረጃዋ የእሷ እንደሆነና በትክክል እንደደረሳትም ይህም በፍላጎቷ እንደሆነ አስረድታ አደይ ለተየሱስንና እኔን ነፃ ወጣች። ማህበራዊ ፍርድ ቤቱም የሚገርም ነው፣ ለፍርድ ቤቱ የተሰጠው መረጃ ዘውዴ ሕፃን እንደሆነችና አታለዋት እንደወሰዱባት ነበር ካለ በኋላ
እሷ ለአቅመ ሔዋን የደረሰች በመሆኗ ተከሳሾቹን ነፃ አድርጎ አሰናበተ። በዚህ ሁኔታ ዘውዴ ከቤተሰቦቿ ጋር በመራራቃቸው ምክንያት ቤት መፈለግ ነበረበት። ስለዚህ አስመራ ውስጥ ጸዳ ያለ ቤት ለማግኘት ወሰንን። እንዲሁም ለኔም ሥራ ቅርብ መሆን እንዳለበት ተወያየን። እናም 2 ክፍል ቤት አግኝተን ተከራየን። ሕይወት በአንድ ጎጆ እንደ ዘበት ከመጀመሩ በፊት ከአስመራ ማዘጋጃ ቤት የጋብቻ ምስክር ወረቀት ማግኘት ነበረብን። ስለሆነም በ80 ብር እጥር ምጥን ያለች 3 ሰዎች ብቻ የተገኙበት ሰርግ ተደረገ። በጣም አስቂኝ ነበር። ዘውዴ ከጓደኛዋ ሀበሻ ቀሚስ ተውሳ እኔም የነበረኝን ልብስ ላውንደሪ አስገብቼ አርቲፊሻል ቀለበት ተዘጋጅቶ እዛችሁ ክራይ ቤት ውስጥ ደስታና ፌሽታ ሆነ። ባልና ሚስት ሆንን። ደስ የሚል የፍቅርና የመተሳሰብ ጊዜ ማሳለፍ ጀመርን። ሕይወትም ቀጠለ። ዘውዴ ጸነሰች። በዚህ ሁሉ ጊዜ ታዲያ ቤተሰቦቿ ኮምቦኒ ትምህርት ቤት በሚማር ታናሽ ወንድሟ ያሰልሉን ነበር። አንድ ቀን ዘውዴ ራሷ የሚማርበት ትምህርት ቤት ሄዳ ወንድሟን አገኘችው። እሱም እናቷ በየጊዜው እንደሚያለቅሱና ልጄን በገዛ እጄ አጣሁ እያሉ እንደሚጸጸቱ ቤተሰቡ ሁሉ እንደተረበሸ ይነግራታል። እሷም ይህን ከሰማች በኋላ በጭንቀት ብዛት ሌሊት ትቃዥ ጀመር። ይህም መቀጠል ስለሌለበት ሁለታችንም ተስማምተን ቤተሰቦቿ ዘንድ ሽማግሌ ለመላክ ወሰንን። በዚሁ መሰረት ዕድሜ ጠገብ ባህረኞችን ወይም ማስተሮችን ወደ ቤተሰቦቿ ላክንና ሄደው ስምምነት እንዲፈጠር ጋብቻውም በቤተሰቦቿ ይሁንታ እንዲያገኝ ሆነ። ይህ በእንዲህ እያለ እኔና ውዴ ትምህርታችንን ቀጥለናል። እሷ የ3ኛ ዓመት የሳይኮሎጂ ተማሪ ስትሆን የልጅ እናት ለመሆን ተቃርባ ነበር። እኔ ደግሞ 2ኛ ዓመት የሕግ ትምህርቴን እያገባደድኩ ነበር። እናቷም ቢሆን ቤቷ እየመጡ መጠየቃቸውን ቀጥለዋል። ዘረኝነታቸው ግን አለቀቃቸውም። ይህን አድጊ አህያ ተይና የእሱን ኢሉ የአህያ ውርንጭላ እኛ እናሳድግ ይሏታል። እኔንም በነገር ሸንቆጥ ማድረጋቸውን ባለመተዋቸውና አስተሳሰባቸውን ስለምጠየፍ ተቀራርበን መነጋገር እንኳን አልቻልም። አባቷ ግን ሌሎች ልጆቻቸው ለነጻነት የሚታገሉ ወንዶች በመሆናቸው አግብታ 2ኛ ቤት ያመጣችልን እሷ ናት ብለው ስለሚያምኑ ለትዳሩ ቅሬታ አልነበራቸውም። እሷም በአባቷ ሞራል ትጽናና ነበር። የደም ትስስሩና ዘለበቱ ቀጥሏልና ምንም ማድረግ አልተቻለም። ዘውዲ የመውለጃዋ ጊዜ ደርሶ አስመራ በሚገኘው ሆስፒታል ውስጥ ወንድ ልጅ በሰላም ተገላገለች። ስሙንም ሄኖክ ሰለሞን አልነው። እኔም ወደር የሌለው ደስታ ተሰማኝ። ከነበርንበት ቤት የተሻለ ቤት ቀይረን ኑሯችንን አደራጅተን እየኖርን ለልጃችን ክርስትና ዝግጅት ማድረግ ጀመርን። የሐማሴም ባህል ጥብቅ ነውና በሚገባ መደገስ ነበረበት። በዚህ ላይ ለዘውዴ ሙሉ ወርቅ መገዛት ነበረበት። ይህን ሁሉ የሚያስገድዱት እኛው አስቸጋሪ እናቷ ናቸው። እኔም ደግሞ በፒት ኦፊሰር ደሞዝ ከነምግብ አበሉ 350 ብር ነው የማገኘው። ከዚሁ ላይ ቤት ኪራይና ለትምህርት ተከፍሎ እንኳን ወርቅ ቀርቶ አርቲፊሻል መግዛት አያስችልም። በዚህ ምክንያት ዘውዴ የኔ ወርቅ ልጄና ባለቤቴ ናቸው፣ በአርቲፊሻል አግጬ አሳልፋለሁ፣ ድግሱን እንደግሳለን፣ ቤተሰብም እንጠራለን እያለች ለእናቷ ትመልስ ነበር። እሳቸው ግን በንዴት ከ10 ሺህ ብር በላይ ወጪ በማድረግ የጆሮ፣ የአንገት፣ የእጅ አምባር ገዝተው እንኪ ብለው ሰጧት። እሷም ቆንጆ የባህል ልብስ ገዝታ እኔም ከመስሪያ ቤቴ ቤተሰቦቿን የሚያመጣ አንድ አውቶቡስ አስፈቅጄ የክርስትናው ጊዜ በጥሩ ሁኔታ አለፈ። ሕይወት በዚህ ሁኔታ ቀጥሏል። ቤተሰብ ተመስርቷል። ትምህርቱም ቢሆን የዘውዴ ለጊዜው ይቋረጥ እንጂ የኔ ቀጥሏል። እንዲህ እያልን ስንኖር በ1982 ዓ.ም የእኛንም ይሁን የአካባቢውን ታሪክ የሚቀይር አጋጣሚ ተከሰተ። ብዙ ነገሮች በቢሮአችን በኩል የሚያልፉ በመሆኑና በባህር ኃይሉ የሰው ኃይል መምሪያ ውስጥ ስለምሰራ የሚደረገውን እንቅስቃሴ በአብዛኛው አውቃለሁ። በመጀመሪያ ደረጃ በዚሁ ዓመት የሚደረግ የእጩ መኮንኖች የምረቃ በዓል ስለነበር ወደ ምጽዋ የሚጓዙ ብዙ ሰዎች ሳንቀሳቀስ ነበር። ለተለያዩ ጉዳዮች የሚሄዱ ነበሩ።
ገሚሶቹ ሞት የሚጠራቸው ይመስላሉ። አንዳንዶቹ ለስፖርት፣ ሌሎቹ ደግሞ የሙዚቃ ትርኢት ለማሳየት ይሄዳሉ። እነሱን በማጓጓዝ ብዙ ነገር ለወቅ እንጂ እኔ የሚመጣብኝን አንዳች አላውቅም ነበር። ታዲያ በዚያ ሰዓት ነበር ምጽዋ በሻዕቢያ እጅ ወደቀችው። የአስመራ መንገድ በዚሁ ምክንያት ተዘጋ። የባህር ኃይል የጦር ሰፈርም ተቀይሮ ናኩራ ደሴት ላይ ሆነ። ይህም ቦታ በፊትም የማውቀው ነው። የባህር ኃይል የጦር መርከቦች ለጥገና ስለሚሄዱ ብዙ ጊዜ ተመላልሼበታለሁ። በባህር ኃይል ውስጥ በነበረው የሰው ኃይል እጥረት ምክንያት ከሶቪየት ከመጡ ኤክስፐርቶች ጋር አንድ ተንቀሳቃሽ የመሳሪያ ጥገና ቡድን ተቋቋመ። ዋና መስሪያ ቦታውም ናኩራ ደሴት ላይ እንዲሆን ተወሰነ። ያኔ ግዳጅ ተሰጥቶኝ ወደ ናኩራ ተቀየርኩ። የምወዳትን ባለቤቴን ዘውዴንና የበኩር ልጄንም ጥዬ ወደዚያው በሄሊኮፕተር አቀናው። እዛም አብረውኝ ከሚሰሩት የውጭና የሀገር ውስጥ ጓደኞቼ ተቀላቅዬ መስራት ጀመርኩ። ጊዜውም እየከፋ ሄደ። ከዘውዴ ጋር የምንገናኘው ከአስመራ በየቀኑ በሚመጣ ሄሊኮፕተር በመልእክት ሆነ። እሷም በዚሁ ምክንያት ውሎዋ አየር መንገድ ሆነ። በተንቀሳቃሽ ቲም ውስጥ ብዙ የጥገና ሥራዎችን እያከናወንን በየመርከቦቹ ላይ ያሉትን መሳሪያዎች በሙሉ ለግዳጅ ዝግጁ እንዲሆን ለማድረግ እንሰራ ነበር። የናኩራን ኑሮ እያጣጣምን ነበር። በነገራችን ላይ እኔ ወደዚያ ስቀየር የኢሰፓ አባል ነበርኩ። ግን በፍላጎቴ ሳይሆን በኮታና በግዳጅ ነበር አባል የነበርኩት። ናኩራ ከሄድኩ በኋላ የኢሰፓን ደብተር አቃጥዬ የካድኩትን ፈጣሪዬን ተንበርክኬ እያለቀስኩ ከዚያ ነበልባል ውስጥ እንዲያወጣኝ እማጸን ነበር። አንድ ፒቲ ኦፊሰርም ለእኔ ያየውን ህልም ተርጉሞ ምንም ችግር ሳይገጥመኝ ከዚያ እንደምወጣ ነግሮኝ ነበር። እኔም አምላኬ እንደሚያወጣኝ ትልቅ እምነት ነበረኝ። ከዕለታት በአንዲት ቀን የበፊት ህመሜ ተነስቶብኝ ወደ ክሊኒኩ አመራው። በዚያም የነበረው ቺፍ ኃይለ ሚካኤል ወይም ቻርኮል መርምሮኝ ወደ አስመራ እንዲሄድ ወረቀት ወይም ሪፈራል ጻፈልኝ። በማግስቱም ወደ አስመራ ተጓዝኩ። ዘውዴም በጓደኞቼ አማካኝነት ወደ እሷ እንደምመጣ ሰምታ ስለነበር አስመራ አየር መንገድ ጠብቃኝ በናፍቆት ተገናኝተን ወደ ቤታችን አመራን። እሷም በህልሟ የታያትን ትተርክልኝ ጀመር። ጭብጡም ረዥም መንገድ እንደምንጓዝ፣ እሷም ብዙ ደም እንደሚፈሳት፣ ሁለት ጓደኞቼ እየረዱን እንደምንወጣ ነበር። ነገር ግን ህልሙ ሲፈታ ጥሩ እንጀራ ሊወጣልን እንደሆነ፣ ሁለቱ ጓደኞቼ ደግሞ እንደ መላእክት እንደሆኑ ነገረችኝ። እነዚህን ሁሉ በልባችን ይዘን በጸሎት እንተጋ ነበር። እኔም መምጣቴን ወደ መስሪያ ቤቴ ለማመልከት እንኳን አልሄድኩም ነበር። ከጎረቤታችን የነበረች አንዲት ሴት ቤታችን በድንገት መታ እንዴት በራዲዮ የሚተላለፈውን አልሰማችሁም ብላ አስደነገጠችን። እኛም ወዲያውኑ ራዲዮኑን ከፍተን ማዳመጥ ጀመርን። ከሁለተኛው አብዮታዊ ሰራዊት የተሰጠ መግለጫ እያለ ደጋግሞ ይናገር ነበር። መልእክቱም ባጭሩ አብዮታዊ ሰራዊት ጓዙን ጠቅልሎ ከኤርትራ እስከሚወጣ ድረስ የተኩስ አቁም ስምምነት እንዲኖር ይጠይቃል። ይህ ካልሆነ ግን በ30 ዓመታት ጊዜ ውስጥ ተደርጎ የማይታወቅ የደም መፋሰስ ይፈጠራል የሚል ነበር። እኔም ወደ መስሪያ ቤቴ ሄጄ ለማጣራት ልወጣ ስል በፍጹም ብቻህን አትሄድም፣ አብረን እንሂድ ብላ ታስቸግረኛለች። ከቤቴም መስሪያ ቤቱ ቅርብ ስለነበር ቶሎ ደርሼ እንደምመጣ ቃል ገብቼላት ወጣው። በዋናው መንገድ ላይ የቀላል መሳሪያ ተኩስና የከባድ መኪና ድምፅ ይሰማኝ ነበር። እንደምንም መስሪያ ቤቴ ደርሼ ስመለከት አንዳችም የባህር ኃይል አባል በግቢ ውስጥ የለም። በዚያው ግቢ ውስጥ ነዋሪ የነበሩ የአየር ኃይል አባሎች በአንድ አውቶቡስ ውስጥ በርቀት ተመለከትኩ። ወደ እነርሱም ስጠጋ ከመካከላቸው አስመራ ዩኒቨርሲቲ አብሮኝ ማር የነበረ ጓደኛዬን ሳገኘው የኔ ባልደረቦች በሙሉ ሲሄዱ እኔ ለምን እንደቀራው ጠየቀኝ። ምንም የሰማሁት ነገር እንደሌለና ከናኩራ ለሕክምና እንደመጣሁ አስረዳሁት። ጓደኛዬም በፍጥነት ተዘጋጅቼ እንድመጣ ከዚያም ከረን ወደ ተባለች ከተማ አብረውን እንደሚሄዱ ከከረንም ወደ አዲስ አበባ መሄድ እንደሚቻል ይነግረኛል። እኔ ግን ብቻዬን አይደለሁም፣ ባለቤቴና ልጄን ጥዬ አልሄድም ስለው
እነሱንም ቢሆን ይዛቸው መምጣት ትችላለህ፣ ግን በቶሎ እንድትመጣ ብሎ ተለያየን። እኔም በፍጥነት ወደ ቤት ያመራው። በሩን ስታይ የቆየችው ዘውዴ የኔን ከርቀት መምጣት ስትመለከት ልጇን እንዳቀፈች በደስታ ዘለለች። እኔም በቶሎ ወደ ቤት በመዝለቅ የተፈጠረውን ሁሉ ለባለቤት ያስረዳኋት። ለልጃችን የሚሆን አንድ ሻንጣ ቅያሪ ልብስና ዱቄት ወተት ብቻ በመያዝ እንደተጋገረ ያልቀመስነውን መሶብ ሙሉ እንጀራና የነበረንን ዕቃ እንኳን ሳናነሳ ቤታችንን ጥለን ዘውዴ ልጃችንን እንደያዘች እኔም የሕፃኑን ሻንጣ እንደያዝኩ ወደ አውቶቡሱ አመራን። አውቶቡሱም ለመሄድ እያኮበከበ ደረስን። ቦታም አግኝተን ተቀመጥን። አውቶቡሱም መንቀሳቀስ እንደጀመረ 3 የባሕር ኃይል ቤተሰብ ሴቶች በጩኸት እየለመኑ እንድንወስዳቸው ጠየቁ። አውቶቡሱም ቆመላቸው። ጉዞ ተጀመረ። ወደ ከረን የሚወስደው ዋናው መንገድ የቤትና የጭነት መኪኖች እንዲሁም እግረኞች ስላጨናነቁት አካሄዳችን የኤሊ ያህል ነበር። እኛ የነበርንበት አውቶቡስ ጫኑኝ በሚሉ እግረኞች እየተለመነ ጉዞ ቀጥሎ አስመራ ከረን መውጫ ላይ ሲደርስ አንድ ታንክ መንገድ ዘጋበት። የኤርትራ ነፃ አውጪ በጦሩና በሲቪሉ ላይ አልፎ አልፎ የከባድ መሳሪያ ተኩስ ይጥላል። የጦሩ እንቅስቃሴ ደግሞ ለጦርነት መልስ ለመስጠት የሚችልበት ሁኔታ ላይ አይደለም። ወታደሩ፣ ሲቪሉ ሁሉ የተቀላቀለበት የእግር አውጭኝ ጉዞ ነበር። በዚህ ታዲያ የእኛን አውቶቡስ መንገድ የዘጋው ታንክ ለሚተኮሰው ተኩስ መልስ በመስጠቱ ምክንያት የነበርንበት አውቶቡስ መስታወት እንደ በረዶ ረገፈ። ጩኸትና ዋይታም ሰፈነ። እኔና ዘውዴም ልጃችንን ይዘን ከሦስቱ ሴቶች ጋር በመሆን ከአውቶቡሱ በግፊያ ወጣን። ትንሽ በመረጋጋቱ በመንገድ ላይ ቆመን እያለ አንድ የባሕር ኃይል ታርጋ የለጠፈ ዚል መኪና ሰዎች ጭኖ ሊያልፍ ሲል በልመና አስቆምነውና በዚያ ጉዟችንን ወደ አልታወቀ ቦታ ቀጠልን። ነገር ግን ለሕፃኑ ወተትና ልብስ የያዘውን ሻንጣ ጥለነው ነበር የወረድነው። እንደዚህ ሆኖ ከረን ደረስን። መኪናውም የጫነው ብዙ ሰው ስለነበረ ወደ ሌላ መኪና ቀይረን ተሳፈርን። ከዚያ በኋላ ያለው ጉዞ ወዴት እንደሆነ የማይታወቅ አዛዥና ታዛዥ የሌለበት አስቸጋሪ ጉዞ ነበር። በመኪናው ውስጥም ኮማንደር ታደሰ ወርቁ የሚባል የባሕር ኃይል ኮሌጅ ዲን የነበረ ሰው ዘውዲንና ሕፃኑን ተመልክቶ እነርሱ ለምን እዚህ አይቀሩም? እሷ የዚሁ ሀገር ሰው ትመስላለች። እኛ ያልቻልነውን እንዴት ይሄ ሕፃን ይችላል? ብሎ አስተያየት ሰጠ። ነገር ግን ዘውዲ እሷን ከኔ የሚለያት ሞት ብቻ እንደሆነና በፍጹም ከኔ እንደማትለይ እያለቀሰች ተናገረች። ዝምታም ሰፈነ። ለፍቅር የተከፈለ ትልቅ መስዋዕትነት ነበር። ከከረን ቀጥሎ የነበረችው ከተማ ባረንቱ ነበረች። ጉዞው አድካሚ ከመሆኑም በላይ በውሃ ጥም፣ በድካምና በሕመም በየመንገዱ ላይ የሚጠፋው የሰው ሕይወት ቀላል አልነበረም። የ9 ወሩ ሕፃን ሄኖክም የሚጠጣው ውሃ ጭቃ የተደባለቀበትና ሰውና እንስሳ የተንቦጫረቀበት እሱም በመከራ የተገኘ ነበር። ይህን ከባድ ጉዞ ሊወጣው ያልቻለው ኮማንደር ታደሰ ወርቁ ቦታው በውል ባይታወቅም በግራ በኩል ገደል የነበረው በቀኝ ደግሞ ድንጋያማ የሆነ አንድ አነስተኛ ተራራ ያለበት ስፍራ ስንደርስ በራሱ ሽጉጥ ሕይወቱን አጠፋ። የባሰ ሐዘንና ተስፋ መቁረጥ ሆነ። ድንጋያማ ቦታ ላይ ቀበርነው። መቆም ስለማይቻል በቶሎ ጉዞ ቀጠልን። እየጨለመም ነበር። ተራራውን አልፈን ትንሽ እንደተጓዝን የኤርትራ ነፃ አውጪ ግንባር ዙሪያውን ከቦ ስለነበር ሕዝቡ ላይ ጦርነት ከፈተ። እኔም ዘውዴንና ልጄን በሁለት እጆቼ እቅፍ አድርጌ 3ቱን ሴቶች አስከትዬ ከመኪናው ወርደን ጥይት እንዳይመታን ሁሉም በሆዳቸው መሬት እንዲተኙ አደረጉ። ሕፃን ሄኖክም እኛ እንኳን ልንሸከመው ያቃተንን እንግልት እየተቀበለ ባልጠነከረ ሰውነቱ ተንገላታ። ከጥቂት የተኩስ ልውውጥ በኋላ ትንሽ ጋብ ያለ መሰለ። እኛም እዛው እንደተደፋን ሌሊቱ ወገግ ብሎ መንጋት ጀመረ። ከነበርንበት ቦታ ሆነን የወደቀውን አስክሬን እያየን በእንባ ተራጨን። ላጽናናቸው ሞከርኩ። በኋላም ጦርነቱ በሻዕቢያ አሸናፊነት ተጠናቋል ተባለ። ምክንያቱ ደግሞ ጦሩ ለውጊያ ዝግጁ ስላልነበረ ነው። እንደ ምርኮኛ ጦር የያዘው መሳሪያ ካለ እያስረከበ
እንዲያልፍ ትዕዛዝ ተሰጠ። በዚህም ትዕዛዝ መሠረት ባህር ኃይልና ሲቪሎች በቅድሚያ ይለፉ ተባለ። ነገር ግን አንድ የምድር ጦር ኮሎኔል የነበሩ ኮማንደር እባካችሁ አትሂዱ፣ የኛው ጦር ከኋላ ይመታችኋል ብሎ ባስጠነቀቀው መሠረት እኛ ወደ ኋላ እንድንቀር ተደርጎ ከፊት የነበረው ጦር እንዲቀድም ተደረገ። እንደተባለውም ይህን መሳሪያውን እያስረከበ የሚሄድ የጦር ኃይል ከኋላ የነበረው የራሳችን ጦር ተኩስ ከፈተበት። ብዙ ሰው እንደ ቅጠል ረገፈ። ከዚያም ሻዕቢያ ሙሉ በሙሉ ተቆጣጥሮት ሙሉ ጦር መሳሪያውን እያስረከበ ማለፍ ጀመረ። እኔም ከባለቤቴ ከልጄና ከሦስቱ ሴቶች ጋር በመሆን ምንም መሳሪያ ባለመያዜ ተፈትሼ ብቻ በሰላም አለፍን። ብዙ የውሃ ጉድጓዶች ወዳሉበት ቦታም ሴቶች ከወንዶች ተለይተው እንዲቀመጡ ትዕዛዝ ተሰጥቶ እኔም ልጄን እንዳቀፍኩ ከሴቶቹ ጋር አንዲት ግራር ስር ተቀመጥን። ያ የነበርንበት ቦታ የባሬንቱ መግቢያ ነበር። እዚያው ከነበሩት የውሃ ጉድጓዶች ውሃ እየጠጣን ከቆየም በኋላ ከፍተኛ የተኩስ ድምፅ ተሰማ። በኋላም ባዶ እጁን የነበረውን ጦር የሻዕቢያ ሰራዊት በቦምብና በመትረየስ መፍጀት ጀመረ። በዚህ ጊዜም ወደ እኔና ሴቶቹ አንድ ያልታሰበ ቦምብ ተወረወረ። ባለቤቴንና ልጄን አቅፌ መሬት ተኛው። ለብዙ ሰዓታት የነበረው ተኩስ ጋብ ሲል ተነስቼ ልጄንና ባለቤቴን መጣራት ሲጀምር ፍቅሬ ዘውዴ ከየት መጣ ሳይባል በተወረወረ ቦምብ ተጎድታ ኖሮ ለዘላለም አሸልባለች። ያየሁትን ማመን አቃተኝ። ዞሬም ልጄን ተመለከትኩ። ሕፃን ሄኖክም እጁን ተመትቶ ነበር። ልጄን እንደያዝኩ በጩኸት ግደሉኝ ግደሉኝ እያልኩ ማንባት ጀመርኩ። ምንም እንኳን ተኩሱ ባያበቃም በዚያ ሁሉ የጥይትና የቦምብ ናዳ እንዳሰብኩት የሚገድለኝ እንኳን ጠፋ። ጩኸቴን አላቆምኩም። ይባስ ብሎ አንድ የሻዕቢያ ወታደር ወደ እኔ መጥቶ ለልጁ ቀለል ያለ ሕክምና ስለሚያስፈልገው መሄድ አለበት ብሎ እየጎተተ ወሰደን። እነዚያ 3 ሴቶች ወታደሩን ከመከተል ውጪ አማራጭ ስላልነበራቸው ተከትለው ሄዱ። ለልጁም ሕክምና የሚሰጥበት ቦታ ስንደርስ መረጋጋት አልቻልኩም። ልጄ ሄኖክም የመጀመሪያ እርዳታ እስኪደረግለት ባለቤቴን ልሰናበታት፣ አንዴ እንኳን ቢሆን አይቻት እንድመለስ እንዲወስዱኝ ተማጸንኳቸው። አልጨከኑብኝም። ወሰዱኝ። ሬሳ እየሰበሰቡ ስለነበር ከርቀት ሆኜ ባለቤቴን፣ የልጄን እናት፣ የመጀመሪያ ፍቅሬን ተመለከትኳት። አንገቷ ላይ የነበረውን ሐብልም ለመውሰድ ሲጣሉበት ተመለከትኩ። ስቅስቅ ብዬ አለቀስኩ። እኔም ብላ ወጥታ መቅረቷ አንገበገበኝ። በቅጡ እንኳን ሳልቀብራት እርሜን ሳላወጣ ከርቀት ብቻ ተመልክቻት ተመለስኩ። የቀረው አንድ ልጄ ነበርና ወደ እርሱ ተስፋ በመቁረጥ ስሜት ሆኜ እየተጎተትኩ ወሰዱኝ። ከሴቶቹም ጋር ቀላቅለው አንድ ቦታ ሰበሰቡን። በዚያም ሲያልፍ የነበረ አንድ የሻዕቢያ ወታደር እኔ ልጄን አቅፌ ከሴቶቹ መካከል ሲመለከተኝ ወደ እኔ ጠጋ ብሎ ምን ሆነ ነው? የልጁስ እናት የትኛዋ ናት? ብሎ ጠየቀኝ። የልጄን እናት ሚስቴን ገደሉብኝ እያልኩ በሚያሳዝን ድምፅና እያለቀስኩ መለስኩለት። ወታደሩም በጣም አዘነ። ቀስ ብሎም አይዞህ አንተ ከዚህ ትወጣለህ፣ ሚስትም አግብተ ገና ጥሩ ኑሮ ትኖራለህ፣ ጠንካራ ሁን ብሎ መከረኝ። ደግሞም እዚያው እንድጠብቀው ነግሮኝና ግን ለማንም እንዳላወራ ካወራው ለሱም ቢሆን እንደማይመለሱ አስጠንቅቆኝ ካጠገቤ ሄደ። ከትንሽ ቆይታ በኋላ ለሄኖክ የቆርቆሮ ወተትና የተለያዩ ልብሶችን ይዞ ተመለሰ። እንደምንም ጠንክሬ ከዚያ እንደወጣ አስጠንቅቆኝ ተሰናብቶኝ ሄደ። በኋላም ከሻዕቢያ ወታደሮች ሌላ ትዕዛዝ መጣ። ይኸውም እኔን ጨምሮ የተረፉት ሴቶች በእግራችን እንድንሄድ ነበር። የሳይኮሎጂ ምሁር የነበረችው የኔ ፊያሜታ ዘውድነሽ ምህረትአብ ከእርሱ የሚለየኝ ሞት ብቻ ነው እንዳለችው ሜዳ ላይ መቅረቷ እያሳዘነኝ የእርሷ ማስታወሻ የሆነውን ልጄን ሄኖክን በጀርባ ያዝዬ ጉዞውን ቀጠልን። ትንሽ እንደተጓዝንም መንታ መንገድ ላይ ደረስን።
ወዴት እንሂድ ብለን በማመንታት ላይ ያለን አንድ የጭነት የንትሬ መኪና አጠገባችን እንደደረሰ አቆመ። ሾፌሩም ወርዶ ወደ እኔ ያመራ። ምን እንደሆንኩና ለምንስ ልጅ እንዳዘልኩ ጠየቀኝ። እኔም የሆነውን ሁሉ ነገርኩት። ሾፌሩም ደግሞ ይህ ሁሉ የሆነው ባረንቱ ላይ ነው ሲል ጠየቀ። አዎን ብዬ መለስኩለት። በጣም አዝኖ ከነዚህ ጨካኞች ጋር እንዴት እሰራለሁ? እናንተን እስከምችለው አድርሼ እኔም በዚያው ወደ በረሃ ሄዳለሁ ብሎ መኪና ውስጥ እንድንገባ ነገረን። እኔ ከኋላ እንድሆን፣ ሴቶቹ ደግሞ ሕፃኑን ይዘው ከፊት መኪና ውስጥ እንዲገቡ ካደረገ በኋላ መኪናው የጫነውን በሶ መንገድ ላይ በእግራቸው ለሚጓዙት እንድጥልላቸው ነግሮኝ ጉዟችንን ቀጠልን። ተሰናይ የምትባል ከተማ እንደደረስን ሌላ የጭነት መኪና ተዘጋጅቶልን እዚያ ያደረሰንን መኪና መስግነን አሁንም ጉዞ ወደ ሱዳን ድንበር አደረግን። በመንገዱ ላይም ሬሳ ሲቃጠል እያየን የሞተ ብቻ ሳይሆን ለሞት የሚያጣጥርም ጭምር አብሮ ሲቃጠል እያዘንን ውስጣችንም እየደማ ሱዳን ድንበር ደረስን። ሕፃን ሄኖክ ለኔ ለአባቱ እንደ ይለፍ ፓስፖርት ነበር። የሚያሳሳ ቀይ ሕፃን ስለነበር ያየው ሁሉ እያዘነለት ነበር የሚሄደው። የሱዳን ካሜራዎችና ጋዜጠኞች በሙሉ ትኩረታቸውን እርሱ ላይ ያደረጉ። ወሬ ማሟሟቂያና እርዳታ መሰብሰቢያ ያደረጉት። ስደተኛ ወደሚሰበሰብበት ቦታም ከነዚያ 3 ሴቶች ጋር አድርገው ወሰዱን። በዚያም ለሕፃን ሄኖክ ሕክምናና የተለያዩ እርዳታዎች እየተደረጉለት ብዙ ቀናት አለፉ። እኔም ለሕክምና ባለሙያዎች በአስተርጓሚነት እያገለገልኩ ሴቶቹንና ሄኖክን ይዤ ቆየው። የሄኖክም ቁስል እየደረቀለት እየዳነ መጣ። በዚህ መሃል የሕፃኑ መጉላላት ያሳዘናት አንዲት የአየርላንድ ዜጋ ሐኪም ልጁን እሷ ቤት እንዲቀመጥና እሷ እንድትንከባከበው መፈለጓን አማከረችኝ። እኔም በፈለኩ ጊዜ እየሄድኩ ላየው እንደምችል በመግለጽ ልታግባባኝ ሞከረች። የምናድርበት ቦታ ብዙም አመቺ ባለመሆኑ እያቅማማው እንድትወስደው ፈቀድኩላት። በየሳምንቱ እየሄድኩ አጫውቼው ጠረኑን ጠግቤ እመለስ ነበር። ይህ በእንዲህ ቀጥሎ ለ3 ሳምንታት ያህል እየተመላለስኩ ከቆየው በኋላ ልጁ በጠና እንደታመመና በሽታውም የሳምባ ምች ወይም ኒሞኒያ እንደሆነ ሐኪሟ ነገረችኝ። በፍጥነትም ወደ ቤቷ ወስዳኝ ልጄን እንድታሳየኝ ተማጸንኳት። ቤት እንደደረስን ልጄን ይዤ ስቅስቅ ብዬ አለቀስኩ። የቀረኝ ብቸኛ ልጄን የባለቤቴን ማስታወሻ ሞት መጥቶ የሚቀማኝ መሰለኝ። ጭምቅ አድርጌ ይዤው አነባው። ሐኪሟም የሚያሰጋ ደረጃ ላይ እንዳለ ግን የተቻላትን ሕክምና ሁሉ እንደምታደርግለት ቃል ገባችልኝ። እኔ ወደ ካምፕ እንድመለስ እሷ እንደምትንከባከበው አሳምናኝ ተመለስኩ። አዳሬን ስንቆራጠጥ አድሬ ሲነጋ ልጄን ለማየት ወስኜ ሰፍ ብዬ ወደ እርሷ ሳመራ የፈራሁት ነገር ከፊት ለፊቴ ተጋረጠ። ከባድ ነገር ከውስጤ ፍንቅል ሲል ተሰማኝ። ሐኪሟ የልጄን አስክሬን ይዛ ከፊት ለፊቴ ሳያት የማለቅስበት ድምፄ እንኳን ጠፋብኝ። የመጀመሪያ ፍቅሬን የዘውዴንና የልጄን እርም በአንድ ላይ ላወጣ ልጄን በአንድ ትንሽ ጉድጓድ በሱዳን በረሃ ላይ ቀብሬ ስቅስቅ ብዬ አለቀስኩ። ተስፋ ቆርጫለሁ። ወደ ሀገሬ ለመመለስም ሐሳብ አልነበረኝም። ምንም የምኖርለት ዓላማ የለም ብዬ ሌትና ቀን አነባለሁ። ይመሻል፣ ይነጋል። በዚህ አይነት ሁኔታ በሐዘንና በለቅሶ 3 ወራት ተቆጠሩ። የስደተኛው አስተዳደር ዩኤንኤችሲአር ስለነበር ስደተኞቹ ወደ ሀገራቸው ይመለሱ የሚል ማሳሰቢያ ወጣ። ከብዙ የሰቆቃ ጊዜያት በኋላ ተገድጄም ቢሆን ለዓመታት ከራስ ካሳር እስከ ራስ ዱሜራ 1000 ማይል የባህር ክልሏን ሳስከብርላት የኖረችውን የሀገሬን የኢትዮጵያን ምድር ረገጥኩኝ። ሀገሬ ከገባው በኋላ ሐዘኔን በውስጤ አምቄ አዲሱ መንግሥት በቀድሞ ጦር ላይ ያወጣውን መመሪያ ተቀብዬ ወደ ደዴሳ የተሃድሶ ማሰልጠኛ ገባው። ከዚያ ማዕከል የሞተው ሞቶ የተረፍነው መታደሱን ጨርሰን ወደ አዲስ አበባ መልሰው በተኑን። እኔ መጀመሪያ የተቀጠርኩት ከክፍለ ሀገር ስለነበረ
ወደዚያው ተመለስኩና እናት አባቴንና ቤተሰቦቼን አግኝቼ ወደ አዲስ አበባ ተመለስኩ። ጎፋ ካምፕ በሚባለው ሰፈር አንድ ዘመድ ነበረኝ። ወደ እርሱ በመሄድ ጊዜያዊ ማረፊያ አገኘው። ሁላችንም እንደምናውቀው ይህንን ሁሉ ዓመት የሀገራችንን ዳር ድንበር ለማስከበር የከፈልነው ዋጋ በ50 ብር ስንዴ ተለወጠ። ተመስገን ብዬ የሰጡኝ ስንዴ ላረፍኩበት ቤት እሰጥ ነበር። እንዲህ እያልኩ 1 ዓመት ያለ ሥራ ተቀመጥኩ። ከዚያ ማኅበራዊ የመልሶ ማቋቋሚያ ድጋፍ ሶሻል ሪሃቢሊቴሽን ፈንድ 30 የምንሆን የባሕር ኃይል አባላት ፈጣን የቴክኒክ አገልግሎት የሚል ጥናት አቅርበን ከ300 ጥናቶች ውስጥ አንደኛ በመውጣቱ የምንሰራበት ማቴሪያልና ገንዘብ በብድር መልክ ተሰጥቶን ካሳንቺስ አካባቢ ወርክሾፕ ከፈትን። የብረታ ብረት፣ የኤሌክትሪክ ምጣድና ፍሪጅ ሥራ፣ የኤሌክትሪክና የኤሌክትሮኒክስ ዕቃዎች ጥገና ከፍተን ሥራ ጀመርን። ያም የባሕር ኃይሉ የትምህርት ውጤት የታየበት ጥሩ የጥገና ማዕከል ሆነ። ቀጥሎም የስፔን ኤምባሲ የሥራ ዕድል ማስታወቂያ አውጥቶ ተወዳድሬ ሠራተኛ ለመሆን በቃው። ሕይወት እንደገና አንሰራራ። የሞተችው ዜድ ተጎዳች። የአባሬንቱ ላይ አይዞህ አንተ ከዚህ ትወጣለህ፣ ሚስትም አግብተህ ገና ጥሩ ኑሮ ትኖራለህ፣ ጠንካራ ሁን ያለኝ ታጋይ ትንቢት እውን ሆነ። አዲስ አበባ ውስጥ ያገኘኋትን ሌላ ኤርትራዊት አገባው። ከእርሷም አንድ ሴት ልጅ ወልጄ አሁን ሐኪም ነች። በዚህ ላይ ከአስመራ ዩኒቨርሲቲ ማስረጃዬን አምጥቼ ያቋረጥኩትን ትምህርት በመቀጠል ከአዲስ አበባ ዩኒቨርሲቲ በሕግ የባችለር ዲግሪ በማግኘት ተመርቄ በአዲስ አበባ ከተማ ውስጥ እየኖርኩ በፌዴራል ፍርድ ቤቶች የሕግ ጠበቃና አማካሪ ሆኜ እየሠራሁ እገኛለሁ። ሕይወት እንዲህ ናት። መታሰቢያነቱ ፍቅር ስትል ሕይወቷን ላጣችው ዘውድነሽ ምህረትአብና ለልጃችን ሕፃን ሄኖክ ሰለሞን ይሁን ይሉናል ፒት ኦፊሰር ሰለሞን አባተ። ጥቂቶቹ የኢትዮጵያ ባሕር ኃይል አባላት አስደናቂ ታሪኮች በሚለው መጽሐፍ ላይ። መጽሐፉን ያዘጋጁት ሊዲንግ ሲማን አለማየሁ ማሞ ናቸው። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ አቀረብንላችሁ። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።